አሰላሙ አለይኩም። በጣም የሚገርመኝና ግራ የሚያጋባኝ ዱዓ የሰካራሞች ዱዓ ነው። ምን ይላሉ? አንተ ወልይ ሆይ ታምሜ ያለው አሽረኝ አድነኝ ይላል። ያ ወልይ ደግሞ ታሞ ራሱን መዳን ሳይችል ሞቶ ሳለ ማለት ነው። የእብድና የሰካራሞች ዱዓ አይደለም ወይስ የጤነኛ ብላችሁ ታስባላችሁ? ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንድ ነገር አለ። አመት እየተጠበቀ ብሪቅ እየተቆረቆረ ድቤ እየተደበደበ መስጊድ ውስጥ የሙሽሪኮችን አይነት ድርጊት እየተፈጸመ ከዚያም ሑበ ነቢይ ይባላል። አላህ ሱብሓነሁ ወተዓላ ወማ ካነ ሰላቱሁም ዒንደል በይት ኢላ ሙካአን ወተስዲያ ይላል። ሑበ ነቢይ ነው ብሎ ይጨፍራል። ወላኪን በሐቂቃው ሁብል ፍትፍት ነው። ሁበ ጨጨብሳ ነው። ጉዳዩ ወደዛ ነው። ተምታቶባቸው ነው። የሳቱትን ስተው ነው። አንድ ነገር ልጠቁማችሁ ወንድሞች፣ ይሄ መውሊድ ተብሎ የሚደረገው ድግስ ነገር ግን ኸይር ነው ወይስ ሸር ነው? ኸይር ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ከነባልደረባዎቻቸው ይሄንን ኸይር አውቀውታል ወይስ አላወቁትም? አላወቁትም ከተባለ እነሱ ያላወቁት ኸይር አያስፈልገንም። አውቀውታል ከተባለ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ታዲያ ከነባልደረባዎቻቸው ያንን ያወቁትን ኸይር ተግብረውታል፣ አስተላልፈውልናል ካሉ የት አለ? የትኛው ቦታ ነው ያለው? የትኛው ኪታብ ላይ ነው ያለው? በየትኛው ቦታ ነው የሚገኘው? አይ አላስተላለፉም ከተባለ ኢዘን ነብዩ ሰለላሁ ዐለይሂ ወሰለም ያወቁትን ኸይር አላህ ሱብሓነሁ ወተዓላ መልእክተኛ አድርጎ ልኳቸው ሳያደርሱ ደብቀው አልፈዋል እያለ ነው የሰው ማለት ነው። አይ ኸይር አይደለም ሸር ነው ከተባለ ወከፈላሁ አልሙእሚኒን አልቂታል ነው ታዲያ በቃ ጉዳዩ። በስተመጨረሻ እምላችሁ ይሄ የሚደረገው ግርግርና ሁከት የሙሽሪኮችን ድርጊትን መስጊድ ውስጥ እየተደለቁ ቅጠል እየተበላ አፈር እየተበጠበጠ እየተጠጣ የሚደረገው ድርጊት አቡበከር ስዲቅ፣ ዑመር ብን ኸጣብ፣ ዑስማን ብን አፋን፣ ዓሊይ ብን አቢ ጣሊብ ሌሎችም ሰሃቦች የጀነት ናቸው ተብሎ የተመሰከረላቸው ረዲየላሁ አንሁም ተብሎ አላህ በቁርአን ላይ ያጸደቀላቸውና እንደወደደላቸው ስራቸው እንዳለ እየጠቀሳቸው ይህንን ግርግርና ይህን ድቤ ሳይቆረቁሩ ነው፣ መውሊድ የሚባሉ ነገር ሳያከብሩ ነው። እነሱን የበቃቸው አይበቃንም ወይስ እኛ ሌላ ጀነት ነው የምንፈልገው? እነሱ የገቡትን ጀነት ከሆነ የተፈለገ እነሱን መከተል ነው። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም የኔ ኡማ ሰተፍተሪቁ ሀዚሂል ኡማ አላ 73 ፍርቃ ኩሉሃ ፊናር ኢላ ዋሂዳ አሉ። ቂለ መን ሂየ ያ ረሱለላህ፣ ማናቱ ሲባሉ መን ካነ አላ ሚስሊ ማ አነ ዐለይሂ አልየውም ወአስሓቢ፣ ዛሬ እኔና ባልደረባዎቼ የሆንበት ላይ የሆነ ነው ብለዋል። ይህንን የሚመስል አንቀጽም አለ። አላህ ሱብሓነሁ ወተዓላ ምን ይላል? ወመን ዩሻቂቅ ረሱለ፣ መልእክተኛውን የተቃረነ ሚን ባዕድ ማ ተበየነ ለሁል ሁዳ፣ ቅናቻው መንገድ ከተገለጸለት በኋላ ወየተቢዕ ገይረ ሰቢሊል ሙእሚኒን፣ እነዚህ ሙእሚኖች እነማን ናቸው ከተባለ አመነ ረሱል ቢማ ኡንዚለ ኢለይሂ ሚን ረቢሂ ወልሙእሚኑን ያላቸው አላህ። ምንድነው የሚገጥማቸው ታዲያ ከተባለ ንወሊሂ ማ ተወላ ወኑስሊሂ ጀሀነም ወሰአት መሲራ፣ መጨረሻውም እንግዲህ ጀሀነም መግባት ሆነ። ስለዚህ መዳንና መትረፍ የፈለገ ነቢያችንም ሰለላሁ ዐለይሂ ወሰለም የሆነ አብዱላህ ብን መስዑድ ረዲየላሁ ዐንሁ በተናገረው ላይ ምን አሉ? ኸጠ ለና ረሱሉላህ ሰለላሁ ዐለይሂ ወሰለም ኸጠን ሙስተቂመን፣ ነቢዩ ቀጥ ያለ መንገድ አሰመሩ። ከዛም በግራና በቀኝም መንገዶችን አሰመሩ። ቀጥተኛው መንገድ የአላህ መንገድ ነው። በግራና በቀኝ ያለው መንገድ ደግሞ የሸይጣን መንገድ ነው። አይ ማኒ አላ ኩል ሰቢልን ሸይጣን የዱሩ፣ በእያንዳንዱ መንገድ ላይ ደግሞ የሸይጣን ተጣሪ አለ። መን አጃበሁም ቀዘፉሁ ፊሃ፣ ዱዓቱን አላ አብዋብ ጀሀነም አሉ። እነሱን እሺ ብሎ የታዘ ጀሀነም ውስጥ ይዘፍቁታል ካሉ በኋላ ይህን ቁርአን አንቀጽ ቀሩ አለ። ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑህ፣ ቀጥተኛው መንገድ አንድ ነው። ወላ ተተቢዑ ሱቡለ ፈተፈረቀ ቢኩም አን ሰቢሊሂ፣ አይ ከሌላ ያሉት መንገዶችን ከዛ ቀጥተኛ መንገድ የወጡ መንገዶችን አትከተሉ። ለምን? ከቀጥተኛው መንገድ ይለያያቸዋልና ነው። አንደኛ ታዲያ ወንድም እህቶቼ የነቢዩን ሰለላሁ ዐለይሂ ወሰለም ሱና ኮቴ በኮቴ ፋና በፋና መከተል፣ ሶሃቦች በተረዱትና በተጓዙት መንገድ መጓዝ አንድነትን ሲያስገኝ ከነሱ መንገድ የወጣና ከነሱ መንገድ አዲስ የፈጠረ ልዩነት ፈጥሯል ማለት ነው።
ስለዚህ እነዛ ልዩነት የፈጠሩት ደግሞ በልዩነት በፈጠሩት አይነት ልክ ቅጣት ተዘጋጅቶላቸዋል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ነብዩ ሱና ላይ የሚጸኑና በነብዩ መንገድ ላይ ተዋደው ተሳስረው ከሚጓዙ አላህ ያድርገን። ይሄ ቢድዓ ብቻም አይደለም። መውሊድ የሚባለው ነገር ቢድዓ ከዛሂሩ ቢድዓ ሙፈሲቃ ሆኖ ቢታይም ወላኪን ውስጡ ደግሞ ሽርክያት የነብዩን ሰለላሁ ዐለይሂ ወሰለም መጣራት ሙታኖችን ድረሱልኝ ማለት ነው። የተለያየ ከአላህ ውጭ ያለ ማረዶች ሁሉ የሚከናወኑበት ዝሙቶችና የተለያዩ ሙሐረማቶችን አጠቃሎ የያዘ ነውና አላህ ሱብሓነሁ ወተዓላ ከእንደነዚህ አይነት ሸሮችና ሸረኞች አላህ ይጠብቀን። ላለው هذا والله أعلم.